ጽላት ዘሙሴ የሙሴ ጽላት አንቺ ነሽ። ይህስ እንደምንድነው ቢሉ እስራኤል ከግብጽ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንንና ሆርን ከተማውን አስጠብቆ ኢትትዋክሁ ምንም ምን ቢነሳባችሁ ግርግር አትበሉ አትረበሹ ብሎ አስጠንቅቆ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከላይ ወጥቷል። 7 የእሳት መጋረጃ ተጋርዶ አግኝቷል። 6ቱን አልፎ ከ7ተኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ሲነጋገረው ሰንብቷል። 6ቱን ቀን ደግሞ በልቡናው ሲስልበት ሰንብቷል። ይህ 40 ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውጻእነ ምድረ ግብጽ ኢንአምር ዘኮነ። ከግብጽ ያወጣን ሙሴ የሆነውን ነገር አናውቅም። ተመልሶ ወደ ግብጽ ሲሄድ ኤርትራ አስጥማው እንደሆነ ወደ አማቱ ሀገር ወደ ምድያም ሄዶም እንደሆነ አመሌ ሲልም በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን ነገር አናውቅም። ስለዚህ በፊታችን የሚሄዱልንን ጠላቶቻችን የሚያጠፉልንን ጣዖታትን ስራልን አሉት። አሮንም አይሆንም ብላቸው እስራኤል ቁጣዋን ናቸው። በድንጋይ ወግረው በእሳት አቃጥለው ይገሉኛል፣ ባደርገው ደግሞ ፈጣሪ ይጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና እስመ አነ አምላክ ቀናኢ ወመስተበቅል ዘእፈዲ ኃጢአት አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለእለ ይጸልኡኒ ወለእለሰ ያፈቅሩኒ እገብር ምህረተ እስከ ነአሰርቱ ምዕት ትውልድ እንዲል በዚህ ምክንያት ተጨንቆ ሳለ እንግዲያውስ ከግብጽ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነው። ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ሰይጣን አነሳስቷቸዋልና ወንዶቹም ሴቶቹም ከየትም ብለው ዕለቱን ሰብስበው አመጡለት። ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን በምትሃት 2 እጆች አስመስሎ አወጣቸው። እነሱም ያን ተቀብለው ይወድቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ሕዝብከ ወአሮን እሁከ ወንድምህ አሮንና ሕዝብህ በደሉኝ አለው። በዚህን ጊዜ ጸብ ተጀምሯል። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ጊዜ ሚስቱን ልጅሽ እንዲህ አደረገኝ እንደሚለው ህድገኒ ጥስዮም በማቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ ሙሴ እነዚህን ሕዝብ ተወኝ ላጥፋቸው አንተን በብዙ ሕዝብ ሾመሃለሁ አለው። እምጥስዮሙ ለእሉ ሕዝብ ጠስየኒ መጽሐፈ ሕይወትከ ዘጸሐፍከኒ አቤቱ ፈጣሪ እነዚህን እስከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብህ ፋቀኝ አለው። እንከሳፍትን ወሪደ ከኮንን እንግዲያውስ ፈጥነህ ውረድ ወርደህም ዝም አትበል ስራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱን አስከትሎ ከእግረ ደብር ሲሄድ ከከተማው በር ሲደርሱ ምን ተሰም ድምፀ ጸባይት ለይትሄየሉ ለቀት ወደ ሰልፍ የሚሄድ የአርበኛ ድምፅ ሰማለሁ። አሕዛብ አንተ አለመኖርህን አይተው በጠላትነት ተነስተውባቸዋል መሰለኝ አለው። ሙሴም አኮ ድምፀ ጸባይት ለይትሄየሉ ለቀት አላ ድምፀ ፋይሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ እንዳይመስልህ እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ጣዖት አቁመው የጣዖት ዘፈን ይዘፍናሉ ሲል ነው። ቢደርስ ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2ቱ ጽላት ከእጁ ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆን እጅ ጻሕል ጽዋው ወድቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ እያስፈጨ እያስደቀቀ እያስላመ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያለበት ከግንባሩ ከከንፈሩ እንደ ለምጽ እየተቀሰመ እየተቀለመ ተገኝቷል። ያን ምልክት አድርጎ ሌዋውያኑን በጠባብ በር አስከብቦ አባት ለልጅ ልጅ ለአባት እንዳይራራ ብሎ 3000 ሕዝብ አስፈጅቷል። አንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት አዘነ። ሙሴ አዘን ካለው አዎን አለው። ቀርከመ ቀዳሚ እንደ ቀድሞ አድርገህ ቅረጽ አለው። እንደ ቀድሞ አድርጎ ቢቀርጽ ቃሉ በግብር አምላካዊ ተጽፎ ተገኝቷል። ይህ ምሳሌ ነው። ጌታ የሰጠው የአዳም
ሁለት መሆናቸው የነፍስ የሥጋው እነዚያ በጣዖት ምክንያት እንደተሰበሩ አዳምም በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የሥጋዋ ቃሉ በግብረ አምላካዊ ተጽፎ እንደተገኘ ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ ተቀርጿልና ይህች የሙሴ ጽላት አራት ማዕዘን እንደሆነች እመቤታችንም በአራቱ ማዕዘን ዓለም ሰአሊ ለነ ቅድስት ሳይላት የሚውል የሚያድር የለምና አንድም በዚያች አምልኮት እንደጸና በእመቤታችንም አምልኮት ጸንቷልና ሙሴ ማለት እጓለማይ ማለት ነው። ተርሙት ወለተ ፈርዖን ሙሴ ብለዋለች ከውሃ አገኘሁት ስትል ነው። ትውልዱ ነገዱ ከነገደ ይሁዳ እጸጳጦስ ዘሲና ሙሴ በሲና ተራራ ያያት እጸጳጦስ አንቺ ነሽ። ይህስ እንደምንድነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አይቷል። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ አስገብቶ ዘግቶባቸው ይሄዳል። ለጊዜው የሰው ገንዘቦች ናቸውና ተበትነው እንዳይጠፉበት ነው። ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ሲል ነው። ይትፈራ ቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘር ወየአር ወየአጽድ እንዲል አንድም የመናንያን ምናኔ በሄዳችሁ ጊዜ ገንዘባችሁን ሸጣችሁ ለነዳያን መጽውታችሁ ሂዱ ለማለት ነው። ሙሴ በሄደም ጊዜ 40 ክንድ ሲቀረው ሙሴ ሙሴ ፍታት ወታና አሳኒከ ምእገሪከ እስመ ዘትከይዳ ምድር ቅድስት ይእቲ ሙሴ የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ሥርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉሥ ሲሄዱ ከምድራዊ ንጉሥ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ አንድም ደብረ ሲና የቤተ እግዚአብሔር ምሳሌ ናት። ወደ ቤተ ክርስቲያን ሲሄዱ ጫማ አውልቆ ልብስ ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ ሲን የሚባል እንጨት ስለበቀለባት ሲና ተብላለች። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን ልብስ ውስጥ ያለች ጸናጽለ ወርቅ አንቺ ነሽ። መካነ ጸሎት፣ መካነ ምጽዋት፣ መካነ ተግሳጽ አለ። ጌታ ሙሴን ወንድምህ አሮን ድምፅ ያላት ልብስ ለብሶ ማይጠንተ ወርቅ ይዞ እየወጣ እየገባ ይጠንላቸው። እነሱም አሮን ይህን ጊዜ ወጣ ይህን ጊዜ ገባ እያሉ ይጸልዩ ብሎታል። ድምፁን ሲሰሙ ደዌው አባሩ ቸነፈሩ እንዲርቅላቸው ነው። ሙሴም 12ቱ ነገደ እስራኤል በየነገዳቸው የተጻፉባቸው እንደ ዕንቁ ፈርጥ ያለ በፊቱ 6 በኋላው 6 በድምሩ 12 ሻኩራዎች ያሏት ልብስ አሰርቶ አሮንን አልብሶታል። ሲሄድ ሿ ሿ ትላለች። ሕዝቡም ድምጿን እየሰሙ አሁን ለማይጠን አሁን ለመሥዋዕት ገባ እያሉ ለጸሎት የሚተጉ ሆነዋል። ይኸውም ምሳሌ ነው። ልብስ የእመቤታችን 12ቱ አዕናቅ የ12ቱ ሐዋርያት እነዚያ ድምፅ ማሰማታቸው ሐዋርያትም ወላዲተ አምላክ እመብርሃን እመብዙሃን እያሉ የማስተማራቸው ምሳሌ አንድም ሻኩራ የንጹሐን አበው ከዚያ በሚሰማው ድምፅ በሽታዎች እንደሚርቁ ከእመቤታችን በተወለደው ጌታ ፍዳ መርገም ኩነኔ የመራቃቸው ምሳሌ ነው። አንድም ልብስ የእመቤታችን ምሳሌ ጸናጽል ጌታችን ከእርሷ የነሳው ሥጋ ምሳሌ ድምፁ የአብ አካላዊ ቃል ምሳሌ ነው። አሮን ማለት ደብር ደብራዊ መደብር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ዋዲ በትር እንተ ሰረጸት ወጸገየት ወፈረየ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር አንቺ ነሽ። ይህስ እንደምንድነው ቢሉ መሳፍንቱ ደቂቀ ሮቤ በሙሴ ላይ ካህናቱ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነትን ከምስፍና ጋር አንድ አድርገው ይዘው ይገዙናል ብለው ከካህናት ፈሊጥ አይታጣምና አንድ ጊዜ ስንነሳባቸው ለሕዝቡ የምቀኝነት ይመስላቸዋል። ዛሬ እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሄደው ሙሴን ምን ነው እኛን አባታችን ሌዊ አይወልደንም? ሹመትስ አይገባንም?
ሹመት በተርታ ሥጋ በገበታ ነው? የአሮንን ክህነት አሰጠን አሉት። ምነዋ አባታችሁ ሌዊም ይወልዳችኋል፣ ሹመቱም ይገባችኋል። አሮን ግን የተሾመው ከእግዚአብሔር አግኝቶ ነው። እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ ነው ብለው ጽና አሰርተው ልብሰ ተክህኖ አሰፍተው 250 ያህል ሆነው ገብተው ሲያጥኑ ጢሰ ቅታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናት ጋር ሲሆን አድማ ለመምታት ነገር ለማጽናት እኛም ጸንተናል እናንተም ጽኑ ለማለት ሲሄድ መሬት ተከፍታ ውጠዋለች። ጌታ አሮንን ጽናው መጫሪያ ይሁንህ፣ ልብሱም በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኑረው፣ ወተቀደሰት ንዋያት ይሆን በነፍሳት ይሆን እንዲል እነሱን ግን በልብሳቸው እየጠቀለልክ አውጥተህ ወደ ውጭ ጣላቸው ብሎታል። እነሱንም በልብሳቸው እየጠቀለለ አውጥቶ ጥሏቸዋል። መሳፍንቱም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችን ከሰማይ እሳት ወርዳ እንድትበላቸው፣ እኩሌቶቹን ዘመዶቻችንን ምድር ተከፍታ እንድትውጣቸው የሚያደርጉ እነዚህ ሙሴና አሮን አይደሉምን? የጧቱን ለጧት የማታውን ለማታ ኃጢአታችንን እየነገሩ ኑ ንገሮሙ በእብን ኑ በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ገቡ። ጌታ በደመና ጋርዶ አድኗቸዋል። እነሱም ይህን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን እስከ መቼ ድረስ እንዲህ ፈርተህ ሸሽተህ ትኖራለህ? ከቤተ ሌዊ የተወለደውን ልጅ በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ክህነት ከአንተ እንዳይወጣ በዚያ ምልክት አሳይሃለሁ አለው። እሱም ከቤተ ሌዊ የተወለደ ልጅ በትር ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ሐውልተ ስም ዘኢያሱ የኢያሱ የምስክር ደንጊያው አንቺ ነሽ። እስራኤል ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ ኢያሱ ሕዝቡን ሰብስቦ ሞዓብ፣ አሞን ከባቢሎን ያወጡትን ጣዖት ታመልካላችሁ ወይስ ከግብፅ ያወጣችሁ ፈጣሪያችሁን ታመልካላችሁ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አላቸው። እነሱም እኛም እንዳንተ ከግብፅ ያወጣንን ፈጣሪያችንን እግዚአብሔርን እናመልካለን አሉት። ማን ይመስክርባችሁ አላቸው። አንተ እንዳወቅ አሉት። የደጋው ወርዶ የቆላው ወጥቶ የሚያርፍባት እንደ አፈ ቆላ ያለች ቦታ አለች። በዚያች ላይ 4 ማዕዘን ያላት ደንጊያ ተክሎ በዚያች ተማምለዋል። ዛሬም ኢያሱና እስራኤል የተማማሉባት እያሉ ሲማማሉባት ይኖራሉ። በዚያች አምልኮት ቃል ኪዳን መሐላ እንደጸና በእመቤታችንም አምልኮት ቃል ኪዳን መሐላ ጸንቷልና አንድም ያቺ 4 ማዕዘን እንደሆነች እመቤታችንም በ4ቱ ማዕዘነ ዓለም ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እየተባለች ስትመሰገን ስትወደስ ትኖራለችና ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምር ዘጌዴዎን የጌዴዎን ብዝት ግምጃው አንቺ ነሽ። ይህስ እንደምንድን ነው ቢሉ የምድያም ሰዎች በዘር ጊዜ መተው አብልተውባቸው አስጠቅጥቀውባቸው በመከር ጊዜ መተው አብልተውባቸው አቃጥለውባቸው ይሄዳሉ። 6 ጊዜ እንዲህ አድርገው በሰባተኛው ወንዘ ይዘብጥ ጌዴዎን ወልዱ ከመያምስጥ ስርናዮ ይላል። ሊያሸሽ ስንዴውን ሲወቃ መልአኩ ጽኑዓ ኃይል ጌዴዎን እግዚአብሔር ምስሌከ አንተ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። በአባቶቻችን ጊዜ ነበር እንጂ በእኛ ጊዜማ ምን ኃይል አለ አለው። አይዞ ዛሬም ባንተ አድሬ አሕዛብን አጠፋለሁ ብሎሃል አለው። እንግዲያውስ መሥዋዕት ልሰዋ ምልክት ላግኝ ብሎ ወይፈኑን አርዶ አወራርዶ ሥጋውን ባገልግል ደሙን በመንቀል አድርጎ አመጣ። መልአኩ ደንጊያውን በዘንግ ቢነካው እሳት ከደንጊያው አንድም ከዘንጉ ወጥቶ በላለት። መልአኩ በጢሱ አርጓል። ዘንግ የኩናተ ጌዴዎን ሥጋ የአሕዛብ እሳት የመከራቸው ምሳሌ ነው። ይህም ያንሰኛል፣ ሌላ ምልክት ያስፈልገኛል አለ።
ጸምሩን ልዘርጋና ጠል በመካከሉ ይውረድ፣ በዙሪያው ይውስ ደረቅ ይሁን አለ። ዘርጋ አለው። ቢዘረጋ በመካከሉ ጠል ወረደበት፣ ዙሪያው ደረቅ ሆነ። መሃሉ የእስራኤል ዙሪያው ደረቁ የአሕዛብ። ጠል የረድኤተ እግዚአብሔር በመካከል መውረዱ እስራኤልን ለመርዳቱ፣ በዙሪያው አለመውረዱ አሕዛብን ላለመርዳቱ ምሳሌ። አንድም በዙሪያው ይውረድበት መካከሉ ደረቅ ይሁን አለ። በዙሪያው ወረደበት መካከሉ ደረቅ ሆነ። ጠል የኩናተ ጌዴዎን በዙሪያው መውረዱ አሕዛብን ለማጥፋቱ፣ በመካከል አለመውረዱ እስራኤልን ላለማጥፋቱ ምሳሌ። ፍጻሜው ግን ጠል የጌታ ጸምር የእመቤታችን በመካከል መውረዱ ጌታ ከእመቤታችን ለመወለዱ ምሳሌ። በዙሪያው አለመውረዱ ከሌሎች ሴቶች ላለመወለዱ ምሳሌ። አንድም ጠል የዘርአ ወራዙት በዙሪያው መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ በመካከል አለመውረዱ እመቤታችን እንበለ ዘር ለመውለዷ ምሳሌ ነው። ጸምሩን ጥመቀው አለው። ቢጠምቀው አንድ አይገን ሆነ። ጠጣው አለው። ቢጠጣው ኃይል ሆኖታል። ከዚህም በኋላ ክተት ሰራዊት ምታ ነጋሪት ብሎ አዋጅ ነገረ። 700 ያህል ሰው ተሰበሰበ። እሊህን ይዞ ሄደ። ከደጋው ሰፈረ። የምታየው አለና ከከተማው ግባ አለው። ብላቴናውን አስከትሎ ከከተማው ገባ። ከዘበኞቹ አንዱ ወንድሜ ሕልም አይቼ አለው። እንዴት አየህ አለው። የገብስ ጥረሾ የምታህል እሳት ከሰማይ ወርዳ ከተማችንን ስታገለባብጠው አየሁ አለው። ምን ብለህ ፈታኸው አለው። ገብስ የተናቀ ነው፣ ያም ጌዴዎን የተናቀ ነው። ጦር ይሰበስባል አሉ። ምናልባት እንዳያሳፍረን እሰጋለሁ አለው። አንድም ገብስ አገሩ ደጋ ነው፣ ያም ጌዴዎን አገሩ ደጋ ነውና ጦር ይሰበስባል አሉ። ያዋርደናል ብዬ እፈራለሁ አለው። ይህንን ሰምቶ ተመለሰ። መልአኩ ጌዴዎንም ፈሪ ተለይ ብለህ አዋጅ ንገር አለው። ጌዴዎንም ፈሪ ተለይ ብሎ አዋጅ ቢነግር እየበዙ ሄዱ። ፍትኖሙ በማየ ዮርዳኖስ የቀሩትንም በዮርዳኖስ ፈትናቸው። በቀኝ እጁ ጋሻ ጦሩን ይዞ በግራ እጁ እየጠለፈ የጠጣውን ይዘሂድ። ጋሻ ጦሩን እየጣለ በልቡ ተኝቶ እንደ ውሻ የጠጣውን መልስ ብሎታል። እንዲህ ቢያደርግ 300 ሰው አገኘ። ለ300 ሰው 300 ፋኖ፣ 300 መለከት፣ 300 ነጋሪት አስያዘ። ኃይል ዘእግዚአብሔር ኩናዘ ጌዴዎን፣ ኃይል የእግዚአብሔር ጦር የጌዴዎን ብላችሁ አሰምታችሁ ጩኹ፣ እኔ የምሠራውን ሥራ አይታችሁ ስሩ አላቸው። ጌዴዎንም ኃይል ዘእግዚአብሔር ኩናዘ ጌዴዎን ብሎ ፋኖሱን ቢጥለው ፋኖሱ ተሰበረ፣ መለከቱን ነፋ። እነሱም ተከትለው እሱን አይተው ኃይል ዘእግዚአብሔር ኩናዘ ጌዴዎን እያሉ ፋኖሳቸውን ጣሉት፣ ወረወሩት፣ መለከታቸውን ነፉ። የነጋሪቱ የመለከቱ የፋኖሱ ብዛት ይህን ያህል የሆነ የሰራዊቱማ ብዛት ምን ያህል ይሆን ብለው አሕዛብ ምድያማውያን ጥለው ሸሽተዋል። ገብተው ድል አድርገዋቸዋል። ጌዴዎን ማለት ጽኑ ኃያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ነው። ሙዳየ እፍረት ወቀርነቅብ ዘሳሙኤል ሳሙኤል ነገሥታቱን እየቀባ የሚያነግስባት የሽቱ ሙዳይ የዘይት ቀንዱ አንቺ ነሽ። ሙዳይ ቀርን እመቤታችን፣ እፍረት ቅብ ጌታ ነው። በዚች የሽቱ ቀርን 4 ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ከቤተ ይሁዳ ተወልዶ ቀኝ አካሉን ተቀብቶ ንጉሠ ነገሥት ይባልባታል። ከቤተ ሌዊ ተወልዶ ቀኝ አካሉን ተቀብቶ ሊቀ ካህናት ይባልባታል። ጌታም ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግሥትን ገንዘብ አድርጓልና አንቲ ይእቲ ቀርነቅብ ዘሳሙኤል ዘምልዕት መንፈሰ ትንቢት እስመሰሰለት እምቤተ ሳኦል ዋኢረፈት ውስተ ቤተ ዳዊት። እንዲህ አንድም ይህችን የሽቱ ዕቃ በወርቅ በብር አስጊጠው አጥበው አጥነው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቤት ይሰቅሏታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ኖራለችና ሳሙኤል ማለት ሰምዓኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስሩ ዘእሴይ እንተባቲ ተመካ እሴይ የተመካባት ስር አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ሐና፣ ኢያቄ ናቸው። ጉንዱ እሴይ ነው። እሴይ ማለት እሱ እሴየን እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ
ወሰረገላታ አሚናዳ የአሚናዳብ ሰረገላ አንቺ ነሽ። አሚናዳብ ሰረገላ መጥረብ ያውቅ ነበር። ይልቁንም የጢስ ሰረገላ ፈጣን ነው እያሉ ይገዙት ነበር። የአሚናዳብ ሰረገላ ፈጣን እንደሆነች እመቤታችንም አፍጣኒተ ረድኤት ሰአሊተ ምሕረት ምዕራገ ጸሎት ናትና፣ አንድም የአሚናዳብ ሰረገላ ልዝብ እንደሆነች እመቤታችንም በንጽሕና በቅድስና የለዘበች ናትና፣ አሚን እመቤታችን ናዳብ መንፈስ ቅዱስ ነው። እመቤታችንም የመንፈስ ቅዱስ ማደሪያ ይላታልና አሚናዳብ ማለት ብልህ ጠቢብ ማለት ነው። የአሚናዳብ ትውልዱ ከነገደ ይሁዳ ነው። መሰንቆሁ ለዳዊት የዳዊት በገናው አንቺ ነሽ። ዳዊት በበገናው እርኩስ መንፈስ ያወጣባታል፣ ድውይ ይፈውስባታል። ይልቁንም ሳኦልን ወየሐንቆ መንፈስ ርኩስ ይላል፣ እርኩስ መንፈስ ይጥለው ነበር። ዳዊት በገናውን ሲደረድርለት ይድን ነበር። እመቤታችንም ምእመናን ከደዌ የሚድኑባት ከዲያብሎስ ፍላጻ የሚጠበቁባት ናትና የዳዊት በገናው አንቺ ነሽ አለ። አንድም ለዳዊት የሃይማኖቱን ዋጋ የምታሰጭው አንቺ ነሽ። መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይት እንዲል ዳዊት ማለት ልበ አምላክ ማለት ነው። ጌታ የሚያደርገውን ሁሉ ተናግሯልና። ትውልዱ ነገዱ ከነገደ ይሁዳ ወአክሊሉ ለሶሎሞን የሶሎሞን ክብሩ ግርማ ሞገሱ ትዕምርተ መንግሥቱ አንቺ ነሽ። አንድም የሶሎሞን ጣት ቀለበቱ አንቺ ነሽ። ይህስ እንደምንድነው ቢሉ ሐሩራኤል ጩርያቅ የሚባል የአምላክ ህቡዕ ስም በቀለበቱ ጽፎ ይዞ ይኖር ነበር። ከዕቁባቱ ሲገናኝ ተድላ ደስታ ሲያደርግ አንበሳ ወደ ብስ ሲወጣ ከዙፋኑ አድርጎት ይወጣል። ከዕለታት አንድ ቀን ከዙፋኑ አድርጎት ወጣ። ሰይጣን በእጁ እንዳይነካው ስመ እግዚአብሔር የተጻፈበት ነውና እንዳያቃጥለው ፈራ። ፈርቶ ከነምንጣፉ ጠቅሎ ወስዶ ከባህር ጣለው። ወቀለቦ አሳ ይላል፣ የታዘዘ አሳ ተቀብሎ ዋጠው። ያም ሰይጣን ሄዶ ከዙፋኑ ላይ ሰሎሞንን መስሎ ተቀመጠ። ሰሎሞንም ወደ ቤተ መንግሥቱ ተመልሼ ገባለሁ ሲል አጋፋሪው ከለከለው። እኔ ሰሎሞን ነኝ ክፈት አለው። ስንት ሰሎሞን አለ? እሱስ ገብቶ ከዙፋኑ ላይ ተቀምጧል። ተመለስ ቀጣፊ አለው። 3 ወር ከተማውን እየለመነ በልቷል። በምን ምክንያት ነው ቢሉ ድሃ ሲለምን አይቶ ይህ ምንድነው አለ። ድሃ ነው አሉት። ምን እያለ ነው አለ። ራበኝ ነው የሚለው አሉት። ረሃብ ምንድነው ብሎ ነበርና ምን ያድርግ የንጉሥ ልጅ በእልፍኝ ተወልዶ በእልፍኝ ያድጋል በምን ይወቀው የነገሰው በ12 ዓመቱ ብሎ እግዚአብሔር ሊመክረው ወዶ ነው። ያም ሰይጣን የሰጡትን እየበላ እየጠጣ ሰሎሞንን እየመሰለ ነገር ግን የማይፈርድ የማይተች ሆነ። ሄደው እህቱን ሰሎሞን ልማድ ቀየረብን፣ ግብር ለወጠብን፣ የማይፈርድ የማይተች ሆነ አሏት። እሷም ሰሎሞን ምሁረ ኦሪት ነው፣ ካጠገቡ ሆናችሁ ዳግም ሕግን እያበላሻችሁ አንብቡለት። እሱ ከሆነ ይመልሳችኋል፣ እሱ ካልሆነ አይመልሳችሁም። በዚህ እሱ መሆኑን አለመሆኑን ታውቃላችሁ አለቻቸው። እነሱም ካጠገቡ ሆነው ኦሪት ዘዳግምን እያበላሹ ቢያነቡ የማይመልሳቸው ሆነ። በዚህ እሱ አለመሆኑን አውቀዋል። ነገር ግን ጊዜ ይግለጠው ብለው ትተውታል። ከዕለታት በአንድ ቀን ሰሎሞን ሲለምን ሰይጣን የሰውን ልቡና አጽንቶበት የሚዘከረው የሚሰጠው አጣ። እስኪ ከአሳ አስጋሪዎች ሄጄ ልለምን ብሎ ሄዶ አሳ አስጋሪዎቹን ቢለምን ያንን የሞተ አሳ አንስተው ውሰድ አለው። ተቀብሎ እበላለሁ ብሎ ሆዱን ቢቀደው ቀለበቱን አገኛት። ቀለበቴ ነሽ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢያደርጋት ንጉሥ ነዎት ከዚህ ምን አመጣዎት እያሉ ከበብ ከበብ አድርገውታል። ሰሎሞንም ያንን ሰይጣን መርበብተ ሰሎሞን ደርሶ ወደ ህንድ አግዞታል። የሶሎሞን መንግስቱ በቀለበቱ ምክንያት እንደተመለሰችለት የአዳምና የኛ የልጆቹ ክብር ልጅነት በእመቤታችን ተመልሷልና የሰሎሞን የጣት ቀለበቱ አንቺ ነሽ አለ። አንድም የሰሎሞን ዙፋኑ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሰሎሞን ከዝሆን ጥርስ ታላቅ ዙፋን አሰርቶ በወርቅ ዙሪያውን አስለብጦ ወደ ዙፋኑ የሚያስወጡ 6 እርከኖች አስደርጎ በስተኋላ ያለውን የዙፋኑን ራስ ክብ እንዲሆን አድርጎ ከዚያም 2 አንበሶች በዙፋኑ ክንዶች መደገፊያ ላይ አስቀርጾ በ6ቱም እርከኖች ላይ በቀኝና በግራ 2 አንበሶችን አቁሞ
ታላቅ ዙፋን አሰርቷል። ይህ ምሳሌ ነው። ዙፋን ንጉሠ ሰማይ ወምድር ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመች የድንግል ማርያም ምሳሌ ሲሆን ሶሎሞን የጌታ ምሳሌ ነው። ወርቅ የንጽሕናዋ የቅድስናዋ ምሳሌ። ንጉሥ ሰሎሞን 6ቱን እርከን ወጥቶ በዙፋኑ ላይ ተቀምጦ ሲፈርድ እንደሚውል ንጉሠ ነገሥት አምላከ አማልክት ክርስቶስም ንጽሕት ቅድስት ከሆነች ከእመቤታችን ተወልዶ ዳኛ ላደላበት፣ ፍርድ ለጎደለበት እውነተኛ ዳኛ ሆኖ ፍርድ የመስጠቱ ምሳሌ። አንድም በዚህ በወርቅ ዙፋን ከንጉሥ ሰሎሞን በስተቀር እንዳልተቀመጠበት የፍጥረታት አስገኝ ሰማያዊ ንጉሥ ወልደ እግዚአብሔር ክርስቶስም ባደረበት በድንግል ማርያም ማኅፀን ፍጡር ሩቅ ብእሲ ያለማደሩ ምሳሌ። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፋድል ፍጡር አልተሳለበትምና አልተቀረጸበትምና። አንድም መኳንንቱና መሳፍንቱ በሰሎሞን ዙፋን ፊት እጅ በመንሳት ምስጋና እንደሚያቀርቡ 99ኙ ነገደ መላእክት የሰው ልጆች የፍጥረታትን ጌታ ክርስቶስን በወለደች በድንግል ማርያም ፊት ምስጋና የማቅረባቸው ምሳሌ። ኦ እግዝእትየ ማርያም ለሰሎሞን አራተ መንግሥቱ አትሮኑሱ ዘቀርነ ነጌ ወዘወርቀ ምዕራፍ መዝራይቱ ዘለቂ ይሰግዱ መላእክት ተስዓ ወተስዓቱ ለኪ ይትቀነዩ ነገሥታት መታክፍቲሆሙ እንዘያት የህቱ እንዘ ይገንዩ ለክብርኪ ወእበይኪ ያአኩቱ እንዳለ ደራሲ። ገነት እጹብ ይህ ጉባኤ ነው። ይቆየን። ገነት እጹብ በውስጥ በአፋ የታጠረች የተክል ቦታ አንቺ ነሽ። ይህንን የተክል ቦታ ሌባ እንዳይደርስበት፣ አውሬ እንዳይተነፍስበት፣ እንስሳት እንዳይረግጡት በውስጥ በውጭ ዙሪያውን ያጥሩታል። እመቤታችንም በውስጥ በአፋ በነፍስ በሥጋ በንጽሕና የታጠረች በቅድስና የተጠበቀች ስለሆነች የሐሌዋ ኃጢአት የለባትም፣ አጋንንት ድል አይነሷትም። የታጠረች ተክል አንቺ ነሽ አለ። ይህ ምሳሌ ነው። ገነት የእመቤታችን፣ ተክል የጌታ፣ አጥር የረድኤተ እግዚአብሔር ምሳሌ ነው። አዘክትትም በውስጥ በአፋ በድንጋይ የታተመች የተገጠመች የውሃ ጉድጓድ አንቺ ነሽ። ይህንን የውሃ ጉድጓድ ጠላት መርዝ እንዳይነሰንስበት፣ አራዊት እንዳያደፈርሱት ለ50 ለ60 ሰው የሚነሳ ጽኑ ድንጋይ ገጥመውት ይሄዳሉ። እመቤታችንም ልማድ አንስት ዘርአ ወራዙት ያላገኛት በድንጋሌ ሥጋ በድንጋሌ ነፍስ የጸናች የሕይወት ውሃ መገኛ ናትና የውሃ ጉድጓድ አንቺ ነሽ አለ። መሶበ ወርቅ እንተ ኤልያስ የኤልያስ መሶበ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኀጢአት እየሰሩ ጣዖት እያመለኩ ኤልያስ ተዉ፣ ጣዖት አታምልኩ፣ ኀጢአት አትስሩ ብሎ ቢመክራቸው የማይመለሱ ሆነ። ይህ ሁሉ በዝናብ አብቅለህ በፀሐይ አብስለህ ብትመግባቸው አይደለምን? ከእንግዲህ ወዲህ ያንተን ማንነት የእነሱን ከንቱነት ይረዱት። ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜከ ከመ ኢይረር ዝናብ ዘንበለ በቃለ አፉየ ብሎ ሰማይና ምድርን አወገዘ። ሰማይ ዝናብ ለዘር ጠል ለመከር ከመስጠት፣ ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዥ እንቅልፍ ታበዢ እንዲሉ አክዓብን ኤልዛቤልን ያህል ሰው ተጣልተህ ከዚህ ዝም ብለህ ተቀምጠሃል? ተነስተህ ሂድ አለው። ተነስቶ ሲሄድ ከረሃቡና ከጥሙ ብዛት የተነሳ ቢበሳጭ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሄዶም በክትክታ ዛፍ በታች ተቀመጠ፣ እንቅልፍም አንቀላፋ። እነሆ መልአኩም ዳሰሰውና ኤልያስ ተነስተ ብላ አለው። ሲነሳ እነሆ በራሱ አጠገብ የተጋገረ እንጎቻ በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ለሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና እስክትጠግብ ድረስ ብላ አለው። ተነስቶም በላም ጠጣም። በጽናው እቱ እክል 40 መዓልተ ወ40 ሌሊተ ምስለ ሰናብቲሃ ይላል። ያ የበላው የጠጣው ኃይል ጽን ሆኖት 40 ቀን ተጉዞ ወደ ገነት አርጓል። ይህ ምሳሌ ነው። መሶብ የእመቤታችን፣ ወርቅ የንጽሕናዋ የቅድስናዋ፣
ህብስት የጌታ ኤልያስ የምእመናን። ኤልያስ በመሶበ ወርቁ ባገኘው ህብስት ተመግቦ 40 መዓልት 40 ሌሊት ተጉዞ ወደ ገነት እንዳረገ ምእመናንም ቅዱስ ሥጋውን ክቡር ደሙን በልተው ጠጥተው ገነት መንግሥተ ሰማያት የመግባታቸው ምሳሌ፣ የክትክታዋ ዛፍ የቤተ ክርስቲያን ምሳሌ። ኤልያስ በዚያች ክትክታ ዛፍ ተቀምጦ ድካሙን እንደቀነሰ ቤተ ክርስቲያንም ምእመናን ከድካመ ሥጋ ከድካመ ነፍስ ያርፉባታልና። ኤልያስ ማለት ዘይት ማለት ነው። ትውልዱ ነገዱ ከነገደ ሌዊ። መስብክ ዘኤልሳ የኤልሳ ልህኩት አንቺ ነሽ። በኤልሳ ጊዜ ረሃብ ሆነ። ነቢያት መጥተው አብላን አሉት። ደቀ መዝሙሩ ግያዝ ይባላል። ጎመን ቀቅለ ስጣቸው አለው። ግያዝም ክፉና በጎውን ሲያይለይ የሆነውን ያልሆነውን ለቃቅሞ ሰብስቦ ቀቅሎ ሰጣቸው። ቢቀምሱት መረራቸው። ህምዝባቲ ልህኩተ ኤልሳ የኤልሳ ማሰሮ መርዝ አለባት ይባባሉ ጀመር። ይህንን በጸጋ አውቆ የስንዴ ዱቄት አምጥተህ አላትነህ ስጣቸው ብሎት አላትኖ ቢሰጣቸው ምረቱ ጠፍቶላቸው ጣፍጧቸው ተመግበዋል። ይህ ምሳሌ ነው። ማሰሮ የእመቤታችን፣ ላተን የመንፈስ ቅዱስ፣ ምግብ የትስብእት፣ ምረቱ የፍዳ የመርገብ። ኤልሳ ማለት መድህን ኖላዊ ማለት ነው። ትውልዱ ነገዱ ከነገደ ይሳኮር። ጽንስ ምስለ ድንግልና ዘኢሳይያስ ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። እናት አባቱ ቅቡ እምቅቡአን ብለውታል። ትውልዱ ነገዱ ከነገደ ስምዖን። ብኩርና እንበለ ሩካቤ ዘዳንኤል ነቢዩ ዳንኤል እብን ዘተበትከ እምደብር ነዋ ዘእንበለ እድ ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ነቢዩ ዳንኤል ለጣዖት አልሰግድም በማለቱ ምክንያት በባቢሎን ከተራቡ ከአናብስት ጉድጓድ በግፍ ጣሉት። መልአኩ መጥቶ የአናብስትን አፍ ዘግቶለት እንደ ለማዳ ውሻ ሆነውለት ጠረኑን በማሽተት ረሃባቸውን እያስታገሱ አጫውተውታል። ዳንኤል ጾሙን ውሎ አድሮ ስለነበር እንባቆም የተባለ ሰው ለአጫጆቹ ምሳ ይዞ ሲሄድ መልአኩ ቅዱስ ገብርኤል በጎዳና በአምሳለ ጎልማሳ ሆኖ ተገናኝቶ አንተ ሰው የያዝከውን ምሳ ወስደህ ለዳንኤል ስጠው አለው። አይቴሃሎ ለዳንኤል ወለባቢሎንን እያአምራ ዳንኤል ያለበትን እኔ አላውቅም አለው። ሴት በማንጠልጠያ በአንዲት ጣቷ የቅቤ ቅሏን እንደምትይዝ መልአኩ አንዲት ጠጉሩን ይዞ ዳንኤል ካለበት ወስዶታል። እንባቆምም ጉድጓዱ እንደተቆለፈ ሳይከፍት ገብቶ ዳንኤልን መግቦት እንደተቆለፈ ወጥቷል። ዳንኤልም በምግብ ትንኝን የሚያስብ አምላክ እኔንም አሰበኝ ብሏል። ይህ ምሳሌ ነው። ጉድጓድ የእመቤታችን፣ እንባቆም የጌታ፣ ዳንኤል የምእመናን። እንባቆም ጉድጓዱን ሳይከፍት ገብቶ ዳንኤልን መግቦ ሳይከፍት እንደወጣ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ምእመናንን ሥጋ ወደሙን የመመገቡ ምሳሌ ነው። ወደብረ ፋራን ዘእንባቆም ነቢዩ ዕንባቆም እግዚአብሔር እሰ እምቴማን ይመጽእ ወቅዱስ እኒም ደብረ ፋራን ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ደብረ ፋራን ማለት ደብረ ኃይል ደብረ ጽን ማለት ነው። ደብረ ኃይል የተባለች የኃያል አምላክ ማደሪያ እመቤታችን ናትና። ይህስ እንደምንድን ነው ቢሉ ነቢዩ ዕንባቆም በዚች ተራራ ላይ ሆኖ አምስቱን ነገሥታት ድል ነስቶባታል። በእመቤታችንም ምእመናን አጋንንትን ድል ይነሱባታልና። ዕንባቆም ማለት ማእምር ጠቢብ ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስምዖን። ምስራቅ እጹዝ ዘሕዝቅኤል ነቢዩ ሕዝቅኤል ርኢኩ ህተ በምስራቅ ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። የቀድሞ ሰዎች ሲጸልዩ ከምስራቅ ወደ ምዕራብ ዞረው ነበር። ስለምን ቢሉ ርደተ ሲኦል አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ ዞረን እንጸልያለን ርደተ ገሃነም የለብንም ስንል። በዚያ ልማድ ነቢዩ ሕዝቅኤል ፊቱን ወደ ምዕራብ መለስ አድርጎ ተቀምጦ ሳለ መልአኩ መጥቶ ኦወልደ እጓለ እመሕያው ተመየጥ መንገለ ከኋላከ፣ ወደ ኋላ ዘወር በል አለው። ወሜጠኒ መንገል አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ፊቱን ወደ ምስራቅ መለስ ቢያደርግ በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ
ቁራዎች ዙሪያዋን ከበዋት ቀይ ጎልማሳ በሰይፍ እያረደ ሲጥላቸው ያያል። ይህ ምሳሌ ነው። ቁራዎች የአጋንንት፣ ቀይ ጎልማሳ የጌታ፣ ሰይፍ የሥልጣነ እግዚአብሔር፣ አዳራሽ የእመቤታችን፣ ቁልፍ የማኅተመ ድንግልናዋ ምሳሌ። ቀይ ጎልማሳ በሰይፍ ቁራዎቹን እያረደ ሲጥላቸው እንዳየ ጌታም አጋንንትን በመስቀሉ ቀጥቅጦ ከእግራችን በታች የመጣሉ ምሳሌ። ሕዝቅኤል ማለት ጽኑ ጽንዓ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙሳ ሕግ ዘቤተልሔም የሕግ መውጫ የመሲሁ መገለጫ ቤተልሔም አንቺ ነሽ። አንድም የሕግ ክርስቶስ መገኛው ቤተልሔም አንቺ ነሽ። ወአንሶ ሰወ ሕግ ውስተ ዓለም እንዲል ወምድረ ኤፍራታ ዘሚክያስ ነቢዩ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ይህስ እንደምንድነው ቢሉ ነቢዩ ሚክያስ ሌሎቹን አይጉር ሲያስተምር ውሎ ሲመሽ ወደ ማታ በቤተልሔም አቋርጦ ሲሄድ ይህች ቤተልሔም ፈት ሆና ቋያ በቅሎባት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንዲፈት እንደሆንሽ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮላት ይሄዳል። ይኸውም አልቀረም። ለጊዜው ዘሩባቤል ነግሶባታል፣ ሁሉም ተደርጎባታል፣ ድንኳን ተተክሎባታል፣ የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል። ፍጻሜው ግን ዘሩባቤል እንደነገሰባት ንጉሠ ነገሥት ክርስቶስ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 99ኙ ነገደ መላእክት አንድ ሆነው ደጅ ጸንተውባታልና ሚክያስ ማለት መኑ ከማ ከመሐሪ መኑ ከማ ከልዑል ማለት ነው። ትውልዱ ነገዱ ከነገደ ብንያም ዕፀ ሕይወት ዘሲሎንዲስ የስሎንዲስ ዕፅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ስሎንዲስ የተለያዩ እጽዋትን እየሰበሰበ በጓሮው ይተክል ነበር። የታመመ ሰው ሲመጣ ደዌህ ምንድን ነው ይለዋል። እንዲህ ያለ ነው ይለዋል። በል እንዲህ ያለ ዛፍ ስር ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። ያም መጥቶ ደዌህ ምንድን ነው ይለዋል። እንዲህ ያለ ነው ይለዋል። በል እንዲህ ከሚባል ዛፍ ስር ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። እንዲህ እያደረገ የተለያዩ በሽተኞችን በተለያዩ እጽዋቱ ያድን ነበር። እመቤታችንም ምእመናንን በብዙ ቃል ኪዳኗ በብዙ ስም አጠራሯ በብዙ ኅብረ ጸጋዋ ታድናለችና የስሎንዲስ ዕፅ አንቺ ነሽ አለ። ወፈዋሲተ ቁስሉ ለናሆም ነቢዩ ናሆም ከቁስለ ሐዘኑ የዳነብሽ አንቺ ነሽ። አሁን ናሆም ቁስል ኖሮበት አይደለም። ኦ ወለተ እስራኤል እፎ ስፍሐ ጸልእኪ ወአልቦ ዘይፌውሰኪ ኢየሩሳሌም ሆይ በባቢሎን ቁስልሽን የሚፈውስ ስብራትሽን የሚጠግን ወዴት አለ እያለ ይጸልይ ነበርና የድኅነተ ነፍስ ምልክቱ ድኅነተ ሥጋ እንደሆነ የሚጠተ ነፍስ ምልክቱ ሚጠተ ሥጋ ነውና ሚጠተ ነፍስ በእመቤታችን ስለተደረገ እንዲህ አለ። ናሆም ማለት ፈውስ ፈዋሲ ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ትፍስሕት ዘዘካርያስ ነቢዩ ዘካርያስ አብርሂ አብርሂ ጽዮን ተፈሥሒ ፍስሕት ብሎ የጽዮን ልጅ ሆይ ዘምሪ፣ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ትሑት ሆኖ በአህያ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት የተናገረልሽ ሱባኤ የቈጠረልሽ አማናዊቷ ጽዮን አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽር ንጽሕት ዘሚልክያስ ጽርሐ ሴም ጽርሐ ሚልክያስ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር ኦ ድንግል አምሳሎ ትንቢት ዘነቢያት ነቢያት በብዙ ኅብረ ትንቢት በብዙ ኅብረ አምሳል የተናገሩልሽ አንቺ ነሽ። ኅብረ ትንቢት ወነገርን እኒ ከመ ሕፃን ወከመ ሥሩ ጽምት ጽምት ምድር ዘኢሳይያስ እስመ ምኔኪ ይወፅእ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ኅብረ አምሳል
በአምሳለ ሐመልማል ወነበልባል በአምሳለ እብን ቅውም በአምሳለ አንበሳ መፍርህ በአምሳለ ብእሲ መካ ያለው ነው። ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አንቺ ነሽ። ጌታ ከእመቤታችን ባይወለድ ኖሮ ሐዋርያት ሰብዓ አርድእት እየተባሉ አይሾሙም ነበርና ባለሟላቸው አንቺ ነሽ ሲል ነው። እሞሙ ለሰማይ የሰማዕታት እናታቸው አንቺ ነሽ። ሰማዕትነት ስለት እሳት ብቻ አይደለም፣ ስደትም ሰማዕትነት ነውና ስደትን ባርካ የሰጠቻቸው እሷ ናትና የሰማዕታት እናታቸው አንቺ ነሽ አለ። አንድም በማየገቦ ተጠምቀው ሥጋ ወደሙን ተቀብለው ሕያዋን ሆነው የሚኖሩበት ከእሷ ከተገኘ የተገኘ ነውና፣ አንድም ያደራ እናታቸው አንቺ ነሽ ሲል ነው። እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ በኩል ለእኛ ሰጥቶናልና ነዋ ወልድኪ ባለ ጊዜ ነዋ ውሉድኪ ነያ እምከ ባለ ጊዜ ነያ እምክሙ ሲለን ነው። እኛ በእውነት የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን ናትና። ወእቶሙ ለመላእክት የመላእክት እህታቸው አንቺ ነሽ። መላእክት በቤተ መቅደስ 12 ዓመት ሙሉ እህትነነያ እህትነነያ እህታችን ነይ እያሉ ያመሰግኗት ነበርና አንድም በንጽህና በቅድስና ትመስላቸዋለችና። ትምክህቶሙ ለወራዙት ወደናግል ወመነኮሳት እለይተጉ በውስታና ቅጽያ መዓልተ ወሌሊተ በመዓልት በሌሊት በየበሮቿ ተግተው ነቅተው ደጅ ለሚጠኑ ለወራዙት ለደናግል ለመነኮሳት መመኪያቸው አንቺ ነሽ። አንድም በበዓላቲሃ ይላል በየበዓሎቿ ደጅ ለሚጠኑ ሁሉ መመኪያቸው አንቺ ነሽ። አንድም ዛሬ ልደታ ናት፣ ዛሬ በዓታ ናት፣ ዛሬ ቁስቋም ናት፣ ወደ ቤተ ክርስቲያን እንሂድ እያሉ ደጅ ለሚጠኑ መመኪያቸው አንቺ ነሽ። አንድም በበመምህራኒሃ ይላል በየመምህራኑ ደጃፍ እየሄዱ ዛሬ ልደታ ናት፣ ዛሬ በዓታ ናት መቅድመ ተአምሯን አሰሙን እያሉ መምህራን ደጅ ለሚጠኑ መመኪያቸው አንቺ ነሽ። ወአንሳህል ልሰኮና ከሀበ መድረከ ወህት እንዲል አንድም ስላሳደጉ ጡቶቿ ስላቀፉ እጆቿ ብለህ ማረን እያሉ ሕዋሳቶቿን አማላጅ አድርገው ደጅ ለሚጠኑ መመኪያቸው አንቺ ነሽ። አንድም ደናግል በድንግልና ታጸናናለች አስበድንግልናችንን ታሰጠናለች ብለው መነኮሳት በምንኩስና ታጸናናለች ምንኩስናችንን ታስፈጽመናለች ብለው ወራዙት ዕድሜ ለንስሐ ዘመን ለፍስሐ ታሰጠናለች ብለው ደጅ ለሚጠኑ መመኪያቸው አንቺ ነሽ። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ሆይ ወዘር ዘይወፅም ምስካበተ አዳው የሕግ ይከውን ለቅጥቃጤ ወለሐሳር ባለው የተጸነሽ የተወለድሽ አይደለም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ ክቡር አውስቦ በኩለሄ ወለምስካቦሙኒ አልቦቱ ስእበት መጋባት በሁሉ ዘንድ ክቡር ነው፣ ለመኝታቸውም አደፍ ጉድፍ የለውም ባለው በተቀደሰ ትዳር በሩካቤ ዘበሕግ ካና ከኢያቄም ተጸነሽ ተወለድሽ እንጂ። አንድም ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ሆይ እስመናሁ በኀጢአት ተጸነስኩ እንዳለ ዳዊት በልተው ጠጥተው በሚያደርጉት በፍትወተ ሥጋ የተጸነሽ አይደለም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ ብዙ ወተባዝሁ ባለው አምላካዊ ፈቃድ በቅዱስ ጋብቻ ከሐና ከኢያቄም ተወለድሽ እንጂ። ይህስ እንደምንድን ነው ቢሉ የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። እጅግ ባለጠጎች ነበሩ። ከወርቅ ከብር ከዕንቁ ከሴት ባሪያ ከወንድ ባሪያ ከፈረስ ከበቅሎ ከላም ከበሬ ከበግ ከፍየል ይቀራችሁ የማይባሉ ባለጠጎች ናቸው። ከዕለታት በአንድ ቀን በጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ይወርሰው አልነበረም? ታዲያ ምን ይሆናል ልጅ የለን አላት። ከኔ ባይሰጥ ወይ ከሌላ ይሰጥ ይሆናል፣ ሌላ አግብተህ ውለዳ አለችው። ይህንንስ እንዳላደርገው አምላከ እስራኤል ያውቃል አላት። ወይ ወደ እግዚአብሔር እናመልክታ አለችው። ወደ እግዚአብሔር ቢያመለክቱ እሷ ጻዳ አንበሳ ከማኅፀኗ ስትወጣ እንቦሳ አንበሳይቱን ስድስተኛይቱ ጨረቃ
ጨረቃ ፀሐይን ስትወልድ አየች። ይህንን ትነግረዋለች። በሀገራቸው ሕልም ተርጓሚ አለ፣ ሄደህ ንገረው አለችው። ሄዶ ቢነግረው ደጋግ ልጅ ልትወልዱ ይሆናል አለው። የፀሐይና የጨረቃ ነገርስ አለው። አይ ይህስ አልተገለጠልኝም፣ ጊዜ ይግለጠው አለው። ተመልሶ ሄደ። እንደምን ሆነ መጣህ አለችው። ደጋግ ልጅ ልትወልዱ ይሆናል አለኝ። የፀሐይና የጨረቃ ነገርስ አለችው። እሱን አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወዲያውኑ ሄሜንን ወለዱ። ሄሜን ማለት ረከብኩ ስእለቴ ማለት ነው። ሄሜን ዴርዲንን፣ ዴርዲን ቶናህን፣ ቶናህ ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን፣ ሐና ከነገደ ይሁዳ የተወለደ ኢያቄም የተባለ ደግ ሰው አግብታ ስትኖር መካን ሆነች። ከዕለታት በአንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ ምን ነው በመጣሁ ነበር አለች። አመንዝራ ዘማ ጎረቤት ነበረቻት። ሐና ከኔ 2 ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንቺማ ልብስ በአስበ ዝሙት በአስበ ደነስ የመጣ ነውና ያንስ ለብሻ አልሄድም፣ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳልና አለቻት። ሐና በምን ምክንያት ነው ልጅ የነሳት እያልኩ ሳዝንልሽ እኖር ነበር፣ ለካ በዚህ በክፋትሽ ነው እንደ እንጨት አድርቆሽ እንደ በቅሎ አምክኖሽ የቀረው ብላታለች። በዚህ አዝና ያንኑ የራሷን ለብሳ ከቤተ እግዚአብሔር ሄዳ እጅ ነስታ ጸሎት አድርሳ ስትመለስ ርግቦች ከልጆቻቸው ጋር ሲጫወቱ አይታ ፈጣሪ ሁሉን 2 አድርገ ፈጥረኸዋል፣ ለመሆኑ ሐናን ባሪያህን ምን ብለህ ፈጥረሃታል? ደንጊያ ብለህ ፈጥረሃታል? በቅሎ ብለህ ፈጥረሃታል? ብላ ምርር ብላ አልቅሳለች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ መባህን ባይቀበልልህስ መባና ቀርብም ብሎ ዘብቶበታል። ይህ ብቻ አይደለም። ኢያቄም ከዕለታት አንድ ቀን መባ አብዝቶ ይዞ ወደ ቤተ እግዚአብሔር ሄደ። ሊቀ ካህናቱ ስምዖን ይባላል። ኢያቄም ምን ያደክምሃል? መካንነት እንደሆነ በኃጢአት የመጣ ነው፣ የኃጢአተኛውን ገንዘብ ደግሞ እግዚአብሔር አይቀበለውም ብሎ መለሰበት። በዚህ እጅግ አዝኗል። ይህንን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባንጸልይ አይደለምን ብለው ቀኖና ገቡ። ስለተሳሉ አቤቱ ፈጣሪያችን ነውራችንን ብታንከባልል ስድባችንን ብታርቅ ልጅም ብትሰጠን ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ያብላን ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ መስዋዕት አቅራቢ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን ትጡረን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብጻት ገቡ። ስለተሳሉ ወዲያውኑ ራእይ ያያሉ። እሷ ጻዕዳ ርግብ 7ቱን ሰማያት ሰንጥቃ ወርዳ በማህፀኗ ስታድር ለሷ የብርሃን መቀነስ ያስታጥቋት፣ ለሱ የብርሃን መቋሚያ የብርሃን ጭራ ሲሰጡት አይታለች። ይህንን ለኢያቄም ትነግረዋለች። እሱም ምን አንቺ ብቻ እኔም ዛሬ ከደጃችን ዛፍ በቅላ ለምልማ አብባ አፍርታ ፍጥረት ሁሉ ከበው ሲመገቧት አየሁ አላት። ወዲያው እመቤታችን ተጸነሰች። ሚስጥሯን የምትነግራት ጭንቀቷን የምታዋያት በርሴባ የተባለች አንድ አይና ጎረቤት ነበረቻት። ሐና ጡትሽ ጠቆረ፣ ከንፈርሽ አረረ፣ መልክሽ ደግሞ አማረ፣ ምናልባት ያ ያጫወትሽ ነገር ተደርጎ ይሆን ብላ ሆዷን ብትዳሰሰው አይኗ በርቶላታል። ከዚያም ህሙማን ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። ይህም ብቻ አይደለም። ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል። ያጎቷ ልጅ ነው፣ ሞተ ብለው ነገሯት። ሐና ሄዳ ቤተ ዘመድ ከሆኑ የአልጋውን ሸንኮር እየያዙ ማልቀስ ልማር ነውና የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥለዋ ቢወርቅበት አፈፍ ብሎ ተነስቶ ሰላም ለኪ ኦ ሐና እማ ለፀሐይ የጽድቅ ወላዲቱ ወእምሄውቱ ለዘገብረ ሰማየ ወምድረ የሰማይና የምድር ፈጣሪ የሆነች እናትን የምትወልጂ ሐና ሆይ ሰላምታ ላንቺ ይገባሻል ብሎ ከመፈክረ ሕልም የተሰወረውን ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን 40 ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው እንደምን ያለ ይሆን? እንደዚሁ ቀጥቅጠው ሊገዙን ነው። ንዑ ንገሮሙ በእብን ብለው በጠላትነት ተነሱባቸው። መልአኩ ወደ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሄደው ወልደዋታል።
ተወጽእ መራትም ሊባኖስ ያለው ሶሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጽውተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ኅብረ ትንቢት ሲነገር ሲያዝ የመጣ ነው እንጂ። ኦ ድንግል አኮ በተላዮ ዘልህቂ ከማዋልደ ዕብራውያን እለ ያገዝፋ ክሳዶን። ይህ ጉባኤ ነው። ይቆየን።